አንቺ ከመቼ ወዲህ ነው ውሻ የምትወጂው መስዬ? ምን ያደርግልሻል? ምንድን ነው ልሽ ላይ አንቺ ጋር የተኛው እሱ ነው የሚታይሽ አይደለ? ስሚ መስዬ፣ መሲ ባል መስሎ ነው የሚታይሽ? ግን ውሻ ባሌ ነው። የምን ውሻ? እማ ውሻ አትበይው እንዴ! እሺ አንድ ነገር ልንገርሽ፣ ይኸኛውም አለ ቪዲዮ። አሁንም ነው መቃብር አፈር ነው የሚሰጡኝ እና የመቃብር አፈር እንድበትን ያደርጉኝ ሁሌ ነው። እንደውም ቀን በቀን በትኝ ምናምን ነው የሚሉኝ። እና በቃ ውሻው ልክ እንደ ባል ተቀብለዋለች። ባሏን በቃ የምወደውን ሰው ለእኔ ለማድረግ ስለሆነ ደግሞ ሁሌ የሚቀጥል አይደለም። እስከሆነ ጊዜ ድረስ ከሆነ አመት እንደዚህ ያደርጋለሁ። ከዛ በኋላ በቃ ሙሉ ለሙሉ እኔ ጋር እንደሚሆንልኝ ነው የተነገረኝ። ሰላም ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ከዚህ በፊት አንድ ቪዲዮ ይዤላችሁ መጥቼ ነበረ። የዚችን እህታችንን ታሪክ፣ የባለ ውሻዋን ታሪክ ማለት ነው። ውሻ አግብታ እንድትኖር የተፈረደባት አንድ እህታችን በገዛ ጓደኛዋ ባሏን ተነጥቃ እንዲሁም ደግሞ ውሻ አግብታ እሷ እንድትኖር ጠንቋይ ቤት ድረስ ሄዳ ይህንን ውሻ ተሰጧት አምጥታ ለጓደኛዋ ባሏ መስሏት እንዲኖር ያደረገቻትና የገዛ ባሏን ደግሞ ቀምታ ከእሷ ጋር ያደረገችው እንዲሁም ቤተሰቦቿም ሌላው ማህበረሰብን ግራ የተጋባበት እንደዛም ደግሞ ሆኖ የመቃብር አፈር በየጊዜው እየሄደች ቤቷ ላይ እየረጨች እንድትፈዝ እንድትደነዝዝ ያደረገቻት በባሏን ማስተካከል አድርጋ እሷንም ደግሞ ውሻ አግብታ እንድትኖር አድርጋ የገዛ ጓደኛዋን ይሄንን አይተን ነበረ። የዚህን መጨረሻውን አሳያችኋለሁ፣ ነግራችኋለሁ ብዬ ነበር። የማለዳ ጋዜጠኛ እንዳቀረበልን ከሆነ በአሁኑ ሰዓት ላይ ይቺ ውሻ ይዛ አቅፋ የምታያት እህታችን እሱ ባሏ ነው፣ ለእሷ ማለት ነው። የእሷ ባል የነበረውን ወንድማችንን ደግሞ አግኝቼ ያለውን ነገር እናያለን ብሎ ነበረ። በዛ በሰዓቱ ላይ ይሄ ወንድማችን ፈልጎ ቢያገኘውም የዛ የባልየው ምላሽ ጥሩ አልነበረም። እሱ የሚወደው የዚችን የአረንጓዴ ለባሿን ጓደኛዋን እሷ እንደነበረች ፍቅረኛው በጣም መልካም ሴት እንደሆነች ነው የሚናገረው። እቺ ደግሞ በጣም መጥፎ ሰው እንደሆነች አድርጎ ነው እያያት የነበረው ማለት ነው። ይሄ ማለት መስተፋቅሩ እሱንም አይኑን እውር ልቡን ሽፍን እንዲያደርገው ስለሆነ መቃብር አፈርም በየጊዜው እየሄደች ያች ልጅቷ ጓደኛዋ ስትረጭ የነበረው ይሄንን ስራ ለማድረግ ነውና ውሻው ተመልከቱት፣ ሰው ነው የሚያክለው ራሱ ማለት ነው ውሻው። በዚህ አይነት ሁኔታ ላይ ያለውን ነገር ለማስረዳት ቢሞክርም የማለዳን ጋዜጠኛ ሲደበድብ አይታችሁታል፣ መጀመሪያው ቪዲዮ ላይ ማለት ነው። ድብደባ ሲያካሂድ ሚስትየዋም እሷም በጣም ነበረ የተለያየ ነገሮችን ሲናገር የነበረ። አንተ ውሻ፣ አንተ አህያ ምናምን ይለው ነበር ማለት ነው ጋዜጠኛው። በጣም አስጸያፊና አስነዋሪ ነው። እሱም ተይዞ ሊሆን ይችላል እንደዚህ አይነት ነገሮችን እየተናገረ የነበረው። እርግጠኛ ነኝ ይሄን ነገር ለማስረዳት መግባባት አልቻሉም። በቃ በአጠቃላይ ልጁ መስማት የሚችል ልጅ አይደለም። እሱ ሲናገረው፣ ጋዜጠኛው ሲያናግረው እሱ መልስ የሚሰጠው ሌላ ነው፣ ስድብ ነው። እንደውም የበደለቻት ጓደኛዋን በጣም አድርጎ እንደሚወዳት ለማስመሰል በጣም እየሞከረበት የነበረበት፣ እንዲሁም ለዱላ የተጋበዘበት፣ ሴት ልጅ ናት አትንካት፣ አትግፋት፣ አትያት ነገር አይነት ነገር የለም እንደዛ ነገሮችን ሲናገር ነበረ። ሰው በገዛ ጓደኛው ተገፍቶ ውሻን እንድታገባ አድርጋ እሷ የእሷን ባል ቀምታ የምትኖረዋ እህት መጨረሻዋ ምን ይሆናል የሚለው እኔም ራሱ ግራ የሚያጋባ ነው። በጣም ከባድ ጭቅጭቅና ከባድ ንትርክ ውስጥ ነው የነበሩት። እንግዲህ ማለዳ ጋዜጠኛን መጀመሪያ ዱላ ሲማታ እንዲሁም ደግሞ በድጋሚም ደግሞ ሁለቱም ተባብረው ስቱዲዮውን በቃ እርብሽ እስከሚያደርጉት ድረስ ነበር ያቆያቸው ማለት ነው። እና ውድ እህቶቼ እንዲሁም ደግሞ ሌሎችም አድማጮች ይሄ በጣም አስተማሪ ነገር ነው። ድራማም አይደለም ምንም አይደለም።
እዚህ ምድር ላይ ያልተደረገ ነገር የለም ያልተነገረ እንጂ ስላልተነገረ ነው እንጂ በጣም ብዙ ነገሮች በምድር ላይ ተደርገዋል እና በጣም ነው የሚያሳዝነው። በአሁኑ ሰዓት ጓደኞቻችን ብለን የምናያቸው ሰዎች እነማን ናቸው? ምንድን ናቸው? እኛ ኖሮን እነሱ የሌላቸውን ነገር ስንነግራቸው በቅናት ውስጣቸው የተለያየ ስሜትና ሀሳብ የሚመላለስባቸው በጣም ብዙ ሰዎች አሉ። ስለዚህ ምን እናድርግ የሚለው ነገር በጣም አሳሳቢ ነው። ምን እናድርግ ካላችሁ ያላችሁን ነገር አትናገሩ። ጤና ካላችሁ ጤና በሌለው ፊት ሰው ፊት ላይ መናገር የሌለባችሁን አትናገሩ ማለት ነው። ሳይኖራችሁ ኖሮኛል እንደዚህ ሆነኛለሁ ምናምን እያሉ ለጓደኛ ማዋየት መናገር በአሁን በኋላ አያስፈልግም ማለት ነው። የልብ ወዳጅ የልብ ጓደኛ አብሮ አደግ የተባለችዋ እች በምስል ላይ የምታዩት ናት። የመቃብር አፈር እየረጨች የገዛ ጓደኛዋን ባሏን ነጥቃ ጠንቋይ ቤት ሄዳ ባደረባት ፍቅርና ቅናት የተነሳ ዞር ብሎ ማያየኝም አይፈልገኝም በማለት የተነሳ ማለት ነው። እንግዲህ ጓደኛችሁ ማለት ለእናንተ እህት ናት። ጓደኛ ማለት ብዙ የምታማክሯት ናት። ጓደኛ ማለት በጣም ብዙ ነገር ነች እና በጣም የሚያሳዝነው ይች ልጅ ምንም ነገር አታውቅም። በቃ በአጠቃላይ ይሄ ባሌ ነው ብላ ነው እናቷ እንኳን ስትጠይቃት ባሌ ነው ይሄ እማዬ ባሌ ነው፣ ለምን እንደዚህ ትያለሽ? ለምንድን ነው አንቺ ይህን ሁሉ ዓመት አታውቂውም እንዲያብረሽኝ እያለች ነበር ስትላት የነበረ እና ረጅም ጊዜ በጓደኝነት አሳልፈዋል። ከዛም በኋላ ተጋብተው አብረው እየኖሩ ነው። ይህን ያክል ዓመታት ኖሮ እሱ ጭራሽ አብረው እንደኖረች እንኳን አንድ ቀን እንኳን አብረው እንዳሳለፈች እንኳን ባሏ ሲናገር አልሰማነውም። በጣም በኃይለኛ ቃላት አስጸያፊ በሆነ ስድብ አህያ፣ ውሻ ምናምን እያለ እየተሳደበ ጋዜጠኛውን ሲያንቋሽሸው ነበር ያየነው ማለት ነው። ስለዚህ እንደዚህ አይነት ድርጊቶች ሊወገዙ ይገባል። በጣም ደግሞ አንዳንዴ ስሜታዊ ሆነን መጥፎ ነገሮችን ከማድረግ መወሰን መቆጠብ አለብን ማለት ነው እና በጣም ደስ የማይሉ በጣም አሁንማ ምንሰማቸው የምናያቸው ነገሮች ከኛ የማይጠበቁ የሰው ልጅ ያደርገዋል ተብሎ የማይጠበቁ ነገሮችን እንሰማለን ማለት ነው። ውድና የተከበራችሁ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ እየሆናችሁ አሁንም ማለዳ ሚዲያ ጠፍቷል። እንዴት እንደሆነ ነገሩ ባይታወቅም የዚህን መጨረሻ እሱም ሲያቀርብ እኔም ተከታትዬ እንደማመጣላችሁ ቃል እገባላችኋለሁ ውዶቼ። እናንተም ራሳችሁን ጠብቁ። በአሁኑ ጊዜ ጓደኛችሁን ምረጡ። ማን እንደሆነ አጠገባችሁ ያለ ምን እየተከናወነ እንደሆነ ዙሪያችሁን መፈተሽና ማየቱን አትተውላችኋለሁ ውድ ጓደኞቼ። ሴት ልጅ በተለያየ መንገድ ትጎዳለች። በተለይ ደግሞ ካገባች በኋላ መውለድ አለ፣ ቤተሰብ ማስተዳደር አለ፣ ኃላፊነት ብዙ ኃላፊነትን የሚጫንባት ሴት ላይ ነውና ወንዱም በደጁ ሰርቶ ቢገባም ሴቷም ደግሞ የቤቱን ኃላፊነት የደጁንም ሁሉንም ሀሳቡን የሚይዛ ከመውለዱ ጎን ለጎን ቤቷን የምትመራ ሴት ናት። ሴት ልጅ ግራ ቀኟን ማየት አለባት። ብዙ ጊዜ ሴቶች ድክመታችን ምንድነው? ሁሉንም ነገር ለሰው በቃ ጓደኛ ላልነው ነገር ሁሉም መናገር እንወዳለን። ከዛ መጨረሻችን ምንድነው? እለቅሶ የኛን ውስጣችን ደካማ ጎናችን የሆነውን ፓርት ይጠቀሙበታል ሌሎቹ ሊያጠቁን የሚፈልጉት ሰዎች። ይሄ መሆን የለበትም። ጥንቁቅ መሆን አለብን። ሁልጊዜም ለምንናገረው ልናደርገውም ላሰብነው ነገር ሁሉ እኛ ራሳችን ጋር መመካከር ይገባናል። የኔ የሚባል ሰው የለም ካሁን በኋላ ማለት ነው። በቃ ሊኖር ይችላል። እኔ መልካም ሰው ልሆን እችላለሁ። ሌሎችን ባየንባቸው አንግል ሌላውን ሰው ማየት አንችልም። በእርግጥም እኔ መልካም ልሆን እችላለሁ። ሌሎቹም ደግሞ መልካም ሊኖርም ይችላሉ። ግን መወሰን አለብን፣ ማየት አለብን። በደንብ አድርገን ጥልቀት ያለው ፍቅር ሲፈተን አይተናል። በጣም ሲፈተን አይተናል። በብዙ ጓደኞች የብዙ ትዳር ቤቶች ፈርሰዋል። የብዙ ትዳሮች ፈርሰዋል። ያልታወቀባቸው መሰሪ እየሳቁ የሚገሉ እየሳቁ የብዙ ትዳሮች ጓደኞቻቸው አፍርሶባቸዋል። ስለዚህ እኛ ከነሱ ምን እንማር? እንደዚህ ሚዲያ ላይ ሲቀርብ ልንስቅ ልንሳለቅ ወይም ደግሞ ኮሜንት ለመጻፍ ልንሯሯጥበት ሳይሆን እንደዚህ አይነት ታሪኮች ሲቀርቡ እኛን ወክለው ጭምር ነው። እኛ የነገ ህይወታችንን የኛን የነገ ቤታችንን የኛን ማንነታችንን አጥርተው ነው የሚነግሩን። በነገራችን ላይ ብዙ ጊዜ እናያለን፣ እንሰማለን፣ ተግባር ላይ ዜሮ ነን። ልክ ራሳችን ህይወት ላይ ገብቶ መኖር ሲጀምር በእኛ ህይወት ላይ ገብቶ እንደዚህ አይነት ነገሮች ሲፈጠሩብን ወይኔ ለካ እንደዛ ነው። ህመሙን ካላታመም ነው የእነሱ ህመም ለእኛ ህመማችን አይደለም። ምክንያቱም በሰው ቁስል ላይ እንጨት ስደድበት ይላል ሀገራችን ተራች አይደለን? ተረቱን እናውቀዋለን። ያው ግን እኛ ላይ ካልደረሰ
በተግባር አናውልም ማለት ነው። እና ብዙ ጥንቃቄዎች ልናደርግ ይገባል። በጓደኛ ዙሪያ በጣም ብዙ ነገር ተደርጓል። ጓደኛ ብዙ ነገር ናት። ከእናት ልጅ ትበልጣለች። ግን በአሁኑ ሰዓት ላይ ከእናት ልጅ በላይ ደግሞ ጓደኛ አጥቂ ሆናለች ማለት ነው። ይሄንን ደግሞ እናንተ ልታውቁት፣ ልትማሩበት፣ ለነገ ህይወታችሁ ጥንቃቄ ልትወስዱበት፣ ትዳር ያላችሁ እንዴት አድርጋችሁ ከትዳራችሁ ጋር መኖር እንዳለባችሁ እንኳን አይደለም የተለያዩ ነገሮች ስትፈጽሙ ማሳወቅ የሌለባችሁን ነገር በቃ የግል ህይወታችሁ ነው። ፕራይቬት አድርጋችሁ ያዙት ማለት ነው። በቃ በውስጥ ያዙት። ሁሉንም ነገር ማድረግ ካለባችሁ አድርጉት፣ ወስኑ። ግዴታ ከሆነ ተለቅ ያለን ሰው ማማከር ነው እንጂ በእድሜ እኩያችሁ ከሆኑ ሰዎች ጋር ምክክር፣ ይሄን ያክል ገንዘብ አለኝ፣ ባሌማ እንደዚህ አድርጎ ሰርፕራይዝ አረገኝ፣ መኪና ገዛልኝ፣ አደባባይ ላይ ወጣው ሁሉን ነገር የተናገሩት ሁሉ ዛሬ አይተነዋል። ህይወታቸው ለኛ መማሪያ ነው። እነሱ ያደረጉት ነገር ለኛ ህይወት መማሪያ ነው። ምን የመሰለ መኪና ገዝቶ ይሸልማታል፣ ምን የመሰለ ቤት ሰርፕራይዝ ምናምን በህዝብ አደባባይ ፊት። ይሄ ተገቢ አይደለም። እንደዚህ አይነት ነገሮች ስናደርግ ለኛ በእርግጥ ቅናት ሚንጨረጨር ብዙ ሰው አለ እኮ፣ በቅናት ልቡ ፍስስ የሚል በጣም በቃ ያንን ነገር አጡ። እንኳን መኪና አይደለም የእግሩ ጫማ መቀየሪያ የሌለው ሰው አለ። እኛ በጣም ብዙ ሚሊዮን ብር ኖሮን ጓደኛችን ግን አብሮን ያለው ጓደኛችን አብረን እንበላለን፣ እንጠጣለን፣ ወይ እንጋብዘዋለን። ለሱ መቀየሪያ ሳንቲም ገንዘብ እንኳን ሰጠው የሚቀየርበት ገንዘብ፣ እስኪ ይሄንን ስራ፣ እስኪ ይሄንን ሐሳብ አመንጭ ብለን እኮ አይደለም እንሰጠው። እና እስኪ ራት ልጋብዝህ ወይ ደግሞ የሚጠጣም ከሆነና መጠጥ ልጋብዝህ ብለን እንድንወስደው እንችላለን። ህይወቱን የሚቀይርለት ነገር፣ እሱ የቸገረውን ነገር ጠይቀን ልናሟላለት፣ በብድር መልክም ሊሆን ልንሰጠው እኮ አንችልም። ብዙ ጊዜ ቅናቶች የሚነሱት ከእንደዚህ ነው። በጣም የብዙ ቤቶች የብዙ ሰዎች ህይወት የሚበጣበጠው በገዛ ጓደኞቻቸው ነው የሚወድቁት። እነሱ በጣም ብዙ ቁርጥ እየበሉ ምን እያሉ ያ ጓደኛቸው አብሯቸው የሚውለው ጓደኛቸው ምንም አይነት ሽሮ እንኳን የመብያ ቤቱን ማስተዳደሪያ የቤት ኪራይ የሚከፍልበት አጡ። እሱ የተንፈላሸሸ ቤት ላይ እየኖረ እንደዚህ አይነት ጓደኛሞች አይታችሁ አታውቁም? በጣም በዙሪያችን ብዙ ሰዎች አሉ። ከጎረቤቶቻችን እንኳን እኛ ብዙ ነገር በልተን እያደርን ሞልቶን ተርፎን እየደፋን ቆሻሻ ውስጥም ከጎረቤቶቻችን ደግሞ ካጠገባችን ላይ ፌስታል ወጥረው በፕላስቲክ ቤት የሚተኙም አሉ። ሳይበሉ ሳይጠጡ የሚያድሩም አሉ። ልክ እንደዛ ነው። ቅናት የሚጀምረው ከወደታች ነው። እናንተ የበላይ ሆናችሁ ስትታዩ የምታደርጓቸው አድራጎቶች በጓደኞቻችሁ፣ በዘመዶቻችሁ እንዲሁም በሌላው ማህበረሰብ የሆነ ጥላቻን ታፈራላችሁ። ድብቅ በሉ፣ ሽሽግ ማለት ነው። ሁሉን ነገር በውስጥ ሚስጥር መያዝ ነው። መኪና ተገዛልኝ ሰርፕራይዝ ምናምን፣ በቃ ቤት ተገዛልኝ ዛሬ እኮ በቃ እንትን ወጣን እኮ ተዝናናን፣ አዳማ ሄድን፣ እንትን ወጣን፣ ኩሪፍት ወጣን። ይሄ ሁሉ ተገቢ አይደለም። መናገር አያስፈልግም። በቃ ቪዲዮ መስራት ካስፈለገ ቪዲዮውን መልቀቅ ብቻ ነው። ለእኔ ተደረገ ብለን ሳይሆን ቪዲዮውን በእንደዚህ አይነት መልኩ ዛሬ ላይፍ እንዳለፈ ምናምን እየተናገር ነገ ደግሞ መጠን ደግሞ ስናለቅስ ስንታመም በህዝብ ፊት ነው። ልመናችንም ሲያመንም ደግሞ በህዝብ ፊት ነው። ሁሉም ነገር በህዝብ ፊት ነው። ስንጋባም ስንፋታም እንደዛው እያደረግን ኑሯችንን ጠላት ባናፈራበት፣ ህይወታችንን ባናበላሽ። በጣም ህይወት አጭር ናት። መልካም ስራዎችን መልካም አድራጎቶችን ካደረግንባት ተጠቃሚ ነን። እንዲሁ ደግሞ ህይወታችንን ዝም ብለን በብጥብጥ በንትርክ በጭቅጭቅ እንዲሁም በምቀኝነትና በክፋት ካሳለፍናትም ህይወት ያው እንደምታያት ናት። የተሰጠንን ገደብ ሲያልቅ ሁሉም ሰው ሰላም ሁኚ ብሎ ምድርን ይሄዳል ማለት ነው። ወደማይቀረው ዓለም ይኬዳል። ግን ክፋትና ተንኮል የሰው ልጅን አያሳድግም፣ ያቀጭጨዋል። መጥፎ ነው። ቅናት ውስጣችሁ ላይ ሲያድር በየእምነታችሁ ጸልዩ፣ ጸሎት አድርጉ፣ ከልባችሁ ነቅሎ እንዲያወጣላችሁ። የሰውን አትመልከቱ። የሰውን መመልከት ጥሩ አይደለም። አሁን የዚች ልጅ ጓደኛም የእሷን ባሏ የሚያደርግላት እንክብካቤ የሚያደርግላት ነገር ስላስቀናት ነው። ውሻ ከጠንቋይ ቤት አስደግማ አምጥታ ሰጣ የእሷን ባሏን ቀምታ እሷን ውሻ እንድታቀፍ ያደረገቻት። ለምንድን ነው? የህይወት ምስጢራችሁን በሙሉ ስለምትናገር ነው። ጓደኞቻችሁ ስስ ጎናችሁን ያውቁታል። ማንነታችሁን ጠንቅቃ ያውቁታል። ምን እንደሚያስደስታችሁ ምን እንደሚያስከፋችሁ ያውቃሉ። ከቤተሰብ በላይ እንደውም እናት አባታችሁ እናንተን ባህሪ የማያውቀውን ጓደኞቻችሁ ብዙ ጊዜ ያውቁታል። በዛ ጊዜ ላይ እናንተ ምን ማድረግ አለባችሁ? ምን እርምጃ መውሰድ አለባችሁ? በጣም ብዙ ነገሮችን ልናቅ፣ እንደዚህ አይነት መጥፎ ስሜት ሲሰማን የክፋት የምቀኝነት የሆነ በጣም ብዙ ነገሮች ሲሰሙን በየእምነታችን መጽሐፍ ቅዱስም ይሁን ከፍተን ማንበብ አለብን።
ገለጥ አድርጎ ማንበብ የቅናት መንፈስን ይሄ መጥፎ ሀሳቦችን እንዲያስወግድልን ፈጣሪ ከህይወታችን ንቅል አድርጎ እንዲያወጣልን ጸሎት ማድረግ አለብን ማለት ነው። መልካም ሀሳብ ያለንን ምንሰጥ እንጂ ተቀባይ እንዳንሆን እንደዚህ አይነት ጸሎቶችን ማድረግ አለብን። ወዳችኋለሁ። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የፍቅር ያሸንፋል ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ።